ቁርአን ያስቀራኛል ግን ከሁለት ጁዝ አልፍ ያላውቅም ነበር አተዋለሁ አቋርጣለሁ ብዙ ጊዜ እንደተለመደው ከአባት ላይ መቅራት አይደለምና የተወሰነ ወሬዎችን ስናወራ እኔ እኮ ጨረስኩኝ እኔም ጨረስኩኝ ብለው ሲያወሩ በጣም አለቀስኩ የዛን ጊዜ ሁላችሁም ጨርሰዋል እኔ ግን እዛው ሁለት ጁዝ ላይ ነበርኩ ቂራአቱን አጎቴ ነው የወሰደኝ ራሱ በቃ የቤት ልጅ ነህ ተብዬ እዛው ድረስ ነው የወሰደኝ ለዘበኛዎቹ ምናምን አደራ ብለው ነው የሚመጣው ከዛሊካ በጣም ከሚገርሙኝ ነገራቶችም ውስጥ ተማሪ ቅበላ ወይል ካፍ የሚባለው ነገር እንደዚህ ከየቦታው ነው እና ተማሪው የሚመጣው በዲን በኩል ላይ ወደ መሪነቱም ሲመጣ ከዛች ከተወሰነለት ቀን የሚያልፍ የለም ግን አላህ እድሜያችሁን ያርዝመው የተባለ ዱዓ ይደረጋል አሉ ያ ዱዓ ማለት እኮ እንዴ ምን ማለት ነው አስተምረን አስመርቀን ደግሞ ከዚህ በኋላ የሚል እንትን ነው ሌላ ነገር ነው እንደገና የሚጠብቁት ነገርና የሚከሰተው ነገር ብዙ ጊዜ ልዩነት ስለሚመጣ ማለት ነውና እዛች ላይ ያለችዋን ጉዳይ ለማለፍ ምንድን ማድረግ ያለበት ተማሪና ብዙ ሰው እየተቸገረ ያለው ዩኒቨርሲቲ ከገባ በኋላ ሙሉ ለሙሉ በቃ ህይወቱ እንደተቀየረ አርጎ ነው የሚያስብ ብዙ ሰውና ግን በቃ ተማሪ ህይወት ላይ ካለ ችከላ የሚለው ነገር አለ ችከላ እዛው ጋር ነው በቃ ጥናት ማጥናት ማንበብ ጋያው ጥሩ ውጤት ማምጣት በራሳቸው መኪና መውሰድ እየቻሉ በትራንስፖርት መኪና እንዲመጣ ሰው ጋር ተጨናንቆ አብሮ እንዲሄድ ማድረግ እንደዛ አይነት ወላጆች አሉ ያ ነገር ለልጁ ይጠቅማል በነገራችን ላይ ሁሌም መደገፊያ ካለው ሰውየው ችግር ነው ሁሌም ሊደገፈው አይችልም ያ አንድ ጊዜ ላይኖር ይችላል የሆነ ጊዜ ተጠቅመበት ስለዚህ የሆነ ማዕከል ነው ብዬ ነው የማስበው ዩኒቨርሲቲ ከተለያዩ መማር ግን ዲንን አለማወቅ ማለት አይደለም ትምህርት መማር ማለት ዲንን መልቀቅ ማለት አይደለም ሁለቱንም ባንድ ማስኬድ መቻል አለባቸው